ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በመካከለኛው ምስራቅ ፖለቲካ ውስጥ ታማኝነት እጅግ ትልቁ የመገበያያ ዋጋ ነው። ነገር ግን በቅርቡ በኢራን እስላማዊ አብዮታዊ ኃይል ዘብ IRGC ውስጥ አንድ እጅግ በጣም አስደንጋጭ ነገር ተሰማ። የቁድስ ኃይል ዋና አዛዥና የቃሲም ሱሌይማኒ ተተኪ የሆኑት ኢስማኤል ቃኒ ለኢራን ቀንደኛ ጠላቶች ለአሜሪካና ለእስራኤል መረጃ አሳልፈው ሲሰጡ ነበር የሚል ክስ ቀረበባቸው። ዛሬ ኢራን ከፍተኛ መሪዋን ጨምሮ ሌሎች ከፍተኛ ወታደራዊ አዛዦችን ያሳጣትን የገዛ ጀነራሏን ክህደት አንድ በአንድ እንመለከታለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። እንደ አውሮፓውያን አቆጣጠር የካቲት 28 2026 ማለዳ እያንዳንዱ የእስላማዊ አብዮታዊ ዘብ ቡድን ከፍተኛ አዛዦች በቴህራን በሚገኝ አንድ ህንጻ ውስጥ ተገደሉ። የኢራን ከፍተኛ መሪ፣ ከፍተኛ ጀነራሎች፣ በመካከለኛው ምስራቅ የ30 ዓመታት የውክልና ጦርነት አርክቴክቶች ከ60 ደቂቃ ባነሰ ጊዜ ውስጥ ተወገዱ። ነገር ግን በዚያ ህንጻ ውስጥ አንድ ሰው ብቻ አልነበረም። የኢራን ሁለተኛው ኃያል የጦር መሪ የሆነው የቁድስ ኃይል አዛዥ የጀነራል ቃሲም ሱሌይማኒን ሌጋሲ የወረሰው ጀነራል የመጀመሪያው ሚሳኤል ከመተኮሱ ከደቂቃዎች በፊት ግቢውን ለቆ ወጣ። ልክ የእስራኤል ቦምቦች ሐሰን ናስራላህን ከመግደላቸው ከደቂቃዎች በፊት በቤሩት የሚገኘውን የሂዝቦላህ ማዘዣ ጣቢያ ለቆ እንደወጣው ሁሉ እንደ አውሮፓውያን አቆጣጠር በ2025 የኢራን ባለስልጣናት መጀመሪያ ላይ ተገድሏል ብለው ካመኑበት ሌላ የጥቃት ቀጠና የፀጉሩ ዘለላ ሳይነካ እንደወጣው ሁሉ 3 ጊዜ 3 የእስራኤል ጥቃቶች፣ 3 የማይቻሉ ማምለጦች፣ በሶስቱም የተለያዩ ጊዜያት አንድ ተመሳሳይ ሰው። ማንም ሙሉ በሙሉ ሊያብራራው ያልቻለው ነገር የኢራን በጣም ሚስጥራዊ ወታደራዊ ኃይል አዛዥ በዙሪያው ያሉትን ሁሉ ከሚገድል ጥቃት እንዴት ሊተርፍ ቻለ? ሞሳድ በኢራን ወታደራዊ ማዕከል ውስጥ ኃላፊነት ላይ ያለ ምንጭ ሊኖረው ይችል ይሆን? ኢራንስ የገዛ ጀነራሏን የሀገሪቱን የበላይ መሪ ለገደለው ቀንደኛ ጠላት በመሰለል ለምን ከሰሰችው? ኢስማኤል ቃኒ የኢራን ሻአ መንፈሳዊ ማዕከልና ወርቃማው ጉልላት ያለው የኢማም ሬዛ መቅደስ መገኛ በሆነችው ማሽሃድ እንደ አውሮፓውያን አቆጣጠር ነሐሴ 8 1957 ተወለደ። በማሽሃድ ማደግ ማለት ሃይማኖት የዕለት ተዕለት ኑሮ አካል ሳይሆን አጠቃላይ አርክቴክት አካል በሆነበት ዓለም ውስጥ ማደግ ማለት ነው። እምነት፣ ስልጣንን፣ መስዋዕትነትንና ታማኝነትን የሚረዱበትን መንገድ ከመቅረጹም ባሻገር በሻህ ንጉሳዊ አገዛዝ የመጨረሻ ዓመታት አብዮታዊ ንቅናቄው ተቀጣጥሎ ሰብሮ በወጣበት ጊዜ ከማሽሃድ የመጣ አንድ ወጣት በየትኛው የታሪክ ጎን ላይ ለመቆም እንደሚመርጥም ወስኗል። አብዮቱ የካቲት 21 1979 በስኬት ተጠናቀቀ። በወራት ጊዜ ውስጥ እንደ መደበኛ ጦር ማራዘሚያ ሳይሆን ርዕዮተ ዓለማዊ ምትክ እንዲሆን በአያቶላህ ኻሜኒ የተቋቋመውን የእስላማዊ አብዮታዊ ዘብ IRGC የተባለ ወታደራዊ ኃይል ተቀላቀለ። መስከረም 1980 ኢራቅ ኢራንን በመውረር በሁለቱም ጎን በመቶ ሺዎች የሚቆጠሩ ሰዎችን የገደለ የ8 ዓመታት አውዳሚ ጦርነትን ጀመረች። በዚህ ጊዜ ቃኒ በምዕራብ ግንባር በጀግንነት ተዋግቷል። እሱን የተለየ የሚያደርገው የተለመደ የአመራር ተሰጥኦ ብቻ አልነበረም፣ ከዚያም የበለጠ ከፍተኛ ችሎታ ነበረው። በአብዮታዊ ጦር መደበኛ ያልሆነ ስራ ውስጥ በተዳከሙ አካባቢዎች ላይ ግንኙነቶችን የመገንባትና መደበኛ ወታደራዊ መዋቅሮች ሙሉ በሙሉ በተበላሹባቸው ቦታዎች ላይ ውጤታማ በሆነ መንገድ የመስራት ችሎታ አለው። እነዚህ ባህሪያት ቃሲም ሱሌይማኒ የተባለውን የIRGC መኮንን ትኩረት ሳቡ። ያ ግንኙነትም ቀሪውን የቃኒ ህይወት የወሰነ ሆነ። ጦርነቱ በ1988 ሲያበቃ ሱሌይማኒ በዘመናዊው የመካከለኛው ምስራቅ እጅግ በጣም ከፍተኛ ተጽዕኖ የሚፈጥር ህቡዕ ወታደራዊ ድርጅት እየገነባ ነበር።
በአረበኛ ኢየሩሳሌም የሚል ትርጉም ባለው ቃል የተሰየመው የቁድስ ኃይል የአይአርጂሲ የውጭ ኦፕሬሽን ክፍል ነው። ይፋዊ ተልዕኮ በውጭ ሀገር የሚደረጉ የነጻነት እንቅስቃሴዎችን መደገፍ ነው። በተግባር ግን ከኢራን አጠቃላይ የውስጥ ለውስጥ የግንኙነት መረብ በሊባኖስ ሄዝቦላህ፣ በመላው ኢራቅ የሺዓ ሚሊሻዎች፣ በየመን ያሉ ሁቲዎች፣ የፍልስጤም እስላማዊ ጂሃድ በጋዛ፣ በሶሪያ ከአሳድ ታማኝ ቡድኖች በስተጀርባ ያለ ሞተር ነበር። እያንዳንዱ የጦር መሳሪያ ጭነት፣ እያንዳንዱ የገንዘብ ዝውውር፣ በዚያ መረብ ውስጥ ያለው እያንዳንዱ የስልጠና መርሃ ግብር በቁድስ ኃይል በኩል ይካሄድ ነበር። እናም ለ3 አስርት ዓመታት በራሱ በሱሌይማኒ ተመርቷል። ሱሌይማኒ ጀነራል ብቻ አልነበረም። ከሚሊሻ አዛዦች፣ የስለላ ዳይሬክተሮችና የሀገር መሪዎች ጋር በእኩልነት መደራደር የሚችል አቅም ያለው ስልታዊ ሰውና የጠቅላይ መሪው ፈቃድ ብቸኛ ምንዛሬ በሆነባቸው ክፍሎች ውስጥ ወሳኝ የሆነ ድምጽ ያለው ባለሙሉ ስልጣን ሰው ነበር። የአሜሪካና የእስራኤል ሰላዮች ለዓመታት ገምግመው የደረሱበት ተመሳሳይ መደምደሚያ በደረጃው ሳይሆን በግል በገነባውና እሱ ብቻ ሊያስቀጥለው በሚችለው መረብ ምክንያት በኢራናውያን ሲስተም ውስጥ ብቸኛው በጣም አደገኛ ግለሰብ መሆኑን ነበር። እስማኤል ቃኒ ደግሞ ምክትሉ ነው። እናም አስፈላጊ በሆነው በሁሉም መንገድ ማለት ይቻላል የሱሌይማኒ ተቃራኒ ነበር። ሱሌይማኒ ሆን ተብሎ በሚታይበት፣ በሶሪያ የፊት መስመር ላይ ፎቶግራፍ በተነሳበት፣ በከፍተኛ ስብሰባዎች ላይ በተገኘበት፣ የኢራን ኃይል ይፋዊ ገጽ በሆነበት ጊዜ ሁሉ ቃኒ የማይታይ ሰው ነበር። በዋናነት የሚቆጣጠረው ከአረብ ዓለም ይልቅ በምዕራባውያን የስለላ ክትትል የተሰጠው ትኩረት በጣም ዝቅተኛ በሆነበት፣ ነገር ግን ለኢራን ወሳኝ የሆነው የረጅም ጊዜ የጋራ ድንበርና ኢራን ከአፍጋኒስታን የሺዓ አንጃዎችና የፖለቲካ ተዋናዮች ጋር ያላትን ጥልቅ ግንኙነት ከግምት ውስጥ በማስገባት ቃኒ ለ15 ዓመታት በመመስረትና በማደራጀት ባሳለፈበት አፍጋኒስታን ነበር። ከዚያም ጥር 3 2020 አንድ የአሜሪካ ሰው አልባ አውሮፕላን ጥቃት ሁሉንም ነገር ቀየረው። በባግዳድ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ MQ-9 ሪፐር ሚሳኤል ከተርሚናል በሚወጣው ኮንቮይ ላይ ተተኩሶ 10 ሰዎች ተገደሉ። በራሳቸው በፕሬዝዳንት ዶናልድ ትራምፕ በተመራው ጥቃት ዋነኛው ኢላማ የነበረው በባግዳድ መንገድ ላይ የሞተው ቃሲም ሱሌይማኒ ነበር። በቴህራን ውስጥ የተፈጠረው ድንጋጤ ከፍተኛ ነበር። ሱሌይማኒ እንዲሁ አስፈላጊ ሰው ብቻ አልነበረም፣ የማይተካ ጭምር ነበር። የነበረው የግንኙነት መረብና አሰራሩ በግል ማንነቱ የመጣ እንጂ መዋቅሩን የሚረከብ ማንም ሰው በቀላሉ ሊያስቀጥለው የሚችል አይነት አልነበረም። ሱሌይማኒ በሞተ በሰዓታት ውስጥ ኻሜኒ እስማኤል ቃኒን አዲሱ የቁድስ ኃይል አዛዥ አድርገው ሾሙት። ሹመቱ ቀጣይነቱን ለማረጋገጥ ያለመ ቢሆንም መሬት ላይ የነበረው እውነታ ግን በተቃራኒው ነበር። ቃኒ በብዙ አስርት ዓመታት ቀጥተኛ ትብብር ከተገነባው የሂዝቦላህ አመራር ጋር ጥልቅ ግላዊ ትስስር አልነበረውም። በባግዳድ ሱሌይማኒን በኢራቅ ፖለቲካ ውስጥ ተጽዕኖ ፈጣሪ ያደረገው አይነት የፖለቲካ አቋም አልነበረውም። አክሲስ ኦፍ ሬዚስተንስ ጠንካራ አመራር በሚፈልግበት ትክክለኛ ቅጽበት ሙሉ በሙሉ በአንድ ሊተካ በማይችል ሰው ወደ ተበየነበት ተቋም እየገባ ነበር። ለሚቀጥሉት 4 ዓመታት ቃኒ ሁልጊዜም ሲያደርግ እንደነበረው ድምጹን አጥፍቶ ከመጋረጃ ጀርባ ሆኖ የግንኙነት መረቡን አንድ አድርጎ ለማስቀጠል ሲሰራ ቆይቷል። እናም ቴህራን እድል ስትል መጥራቷን አቁማ ማን እያስጠነቀቀው እንደሆነ መጠየቅ እስክትጀምር ድረስ ጠላት ባጠቃ ጊዜ ሁሉ የሞሳድ ኦፕሬሽን የማይነኩ መሆን ያለባቸውን ሰዎች በገደለ ጊዜ ሁሉ እስማኤል ቃኒ ምንም ጉዳት ሳይደርስበት መውጣት ችሎ ነበር። እንደ አውሮፓውያን አቆጣጠር በ2024 የበጋ ወቅት ቃሲም ሱሌይማኒ ለ3 አስርት ዓመታት ሲገነባው የነበረው መዋቅር መፈረካከስ ጀመረ። ቀስ በቀስ አሊያም በሂደት ሳይሆን በኢራን አመራር ደረጃ ያለ ማንም ሰው ሊያስበው እንኳን በማይደፍረው ፍጥነት እየፈረሰ ነበር። የመጀመሪያው ፍንዳታ ሐምሌ 31 2024 በቴህራን ውስጥ ተከሰተ። አዲስ በተመረጡት ፕሬዝዳንት ማሱድ ፓዞሺኪን ምረቃ ላይ ለመገኘት ወደ ኢራን ዋና ከተማ የተጓዙት የሐማስ የፖለቲካ ኃላፊ እስማኤል ሃኒያ በሰሜናዊ ቴህራን ዛፋሪያ አውራጃ ውስጥ በሚገኝ የእንግዳ ማረፊያ ቤት ውስጥ ተኝቶ ሳለ ምናልባትም ከመድረሱ በፊት ባሉት ሳምንታት አሊያም ወራት ውስጥ በክፍሉ ውስጥ በተተከለ መሳሪያ ተገደለ። ሃኒያ በአይአርጂሲ ጋርዶች ሲጠበቅ ነበር። በእስላማዊ ሪፐብሊክ ዋና ከተማ ውስጥ በጣም ከተጠበቁ ቦታዎች በአንዱ ውስጥ ተኝቶ ነበር።
አንዳቸውም ግን ምንም መፈየድ አልቻሉም። ሞሳድ ተሂራንን ብርት ውስጥ ዘልቆ ገብቷል። ካሚኒ የማይበገር ነው ብሎ የተማመነበት ፔሪሜትር ከአየር ላይ ሳይሆን ከውስጥ ተጣሰ። የሃኒያ ግድያ ወዲያውኑ በአይአርጂሲ ውስጥ ከፍተኛ የውስጥ ግምገማን አስከተለ። ደህንነቱ በተጠበቀ የመንግስት የእንግዳ ማረፊያ ቤት ውስጥ መሳሪያ እንዴት ተቀመጠ? እንደፈለገ የመግባትና የመውጣት እድል የነበረው ማን ነው? ሃኒያ በዚያ ክፍል ውስጥ እንደሚቆይ መረጃው የነበረው ማን ነው? ምርመራው ምንም አይነት ይፋዊ ምላሽ አላስገኘም። ነገር ግን ሌላ ነገር አስገንዝቧል። ድርጅቱ ምንጩ ገና በውል ያልታወቀ ከፍተኛ የሆነ የታማኝነት ጉድለት እንዳለበት እርግጥ ሆነ። እንደ አውሮፓውያን አቆጣጠር መስከረም 2024 የደቡባዊ ሊባኖስ አካባቢ በጣም አደገኛ ቦታ ሆኗል። የጋዛን ጥቃት ተከትሎ ሄዝቦላህ ሁለተኛ ግንባር ከከፈተበት ከጥቅምት 2023 ጀምሮ በሊባኖስ ድንበር ላይ በእስራኤልና ሄዝቦላህ መካከል የተኩስ ልውውጥ ሲደረግ ቆይቷል። እናም ለአንድ ዓመት ያህል ተኩሱ ቀጠለ። ከዚያም መስከረም 17 ያስሌት ተቀየረ። በተመሳሳይ ቀን በመላው ሊባኖስ የሚገኙና የሄዝቦላህ ኦፕሬተሮች ንብረት የሆኑ በሺዎች የሚቆጠሩ የመልእክት መቀበያ መሳሪያዎች በሙሉ ፈነዱ። ፍንዳታው በሁለት ቀናት የተቀናጁ ጥቃቶች ውስጥ በደርዘን የሚቆጠሩ ሰዎችን ገድሏል። በሺዎች የሚቆጠሩ ተጨማሪ ሰዎችንም አቁስሏል። ይህም በግማሽ ቀን ብቻ የሄዝቦላህን የመገናኛ አውታር በጣጥሶታል። በማግስቱ በተመሳሳይ መንገድ በእጅ የሚያዙ ሬዲዮኖች ላይ ያነጣጠረ ሌላ ፍንዳታ ተከሰተ። ተጨማሪ ፍንዳታዎች፣ ተጨማሪ ጉዳቶች፣ የበለጠ ግራ መጋባት። ለብዙ አስርተ ዓመታት ከእስራኤል ኢላማ የተረፈው የሄዝቦላህ የማዘዣና የቁጥጥር መዋቅር በ48 ሰዓታት ውስጥ ጥቅም አልባ ሆነ። ከፔጀር ኦፕሬሽን በኋላ ወዲያውኑ የሄዝቦላህ ከፍተኛ አዛዦች በደቡባዊ ቤሩት ዳሂያ አካባቢ በሚገኘው ከፍተኛ ጥበቃ በሚደረግለት የድርጅቱ ተቋም የመሬት ማዘዣ ውስጥ ለአስቸኳይ ስብሰባ ተጠሩ። ቦታው የሄዝቦላህ ወታደራዊ ዘመቻ ዋና ማዕከል ነበር። የሄዝቦላህ ዋና ጸሐፊ ሐሰን ናስራዳ ስብሰባውን ለመምራት ተሰይሟል። ከፍተኛ አዛዦች በዙሪያው ተሰብስበዋል። የህንፃው የደህንነት ፕሮቶኮሎች በከፍተኛ ጥንቃቄ ላይ ነበሩ። እስማኤል ቃኒም በቤሩት ነበር። የቁድስ ኃይል ዋና አዛዥ፣ የሄዝቦላህ ዋና ደጋፊ፣ የጦር መሳሪያ አቅራቢ፣ የስትራቴጂክ አስተባባሪ እንደመሆኑ በዚህ ከፍተኛ የቀውስ ወቅት የቃኒ በሊባኖስ መገኘት ሙሉ በሙሉ የሚጠበቅ ነበር። በፔጀር ጥቃቶች ላይ የደረሰውን ጉዳት ለመገምገም በህይወት የተረፉ ኮማንደሮችን ለማስተባበርና የጠቅላይ መሪውን ቀጥተኛ መመሪያ ለማድረስ ወደ ቦታው ተጉዟል። በእያንዳንዱ መመዘኛ ከመሬት በታች ባለው የአዛዦች ስብሰባ ውስጥ መገኘቱ ሙሉ በሙሉ አሳማኝ ነበር። ነገር ግን ወደ ህንፃው አልገባም። መስከረም 27 2024 አመሻሽ ላይ የእስራኤል አየር ኃይል ጀቶች ከ80 በላይ ከባድ ጥይቶችን በዳሂያ ወደሚገኘው የሄዝቦላህ ዋና መስሪያ ቤት አዘነቡ። ይህም በሊባኖስ የግጭት ታሪክ ውስጥ ከፍተኛ ከሚባሉ የአየር ላይ የቦምብ ጥቃቶች አንዱ ነበር። ህንፃው መፍረስ ብቻ ሳይሆን ተንኮታኮተ። ከፍተኛ ክብደትንና የአየር ላይ ጥቃትን ለመቋቋም የተነደፈው የኮንክሪት መዋቅር በአንድ ጊዜ ዱቄት ሆነ። ሐሰን ናስራላህና በስብሰባው ላይ የተገኙ ከፍተኛ አዛዦች ሁሉም ተገደሉ። ሱሌይማኒ ከአብዛኛዎቹ ብሔራዊ ጦር የበለጠ ጠንካራ ኃይል እንዲሆን ለብዙ አስርት ዓመታት የለፋበት የድርጅቱ ወታደራዊ አመራር በአንድ ምሽት በፍርስራሽ ስር ተቀበረ። በኢራንም ሆነ በዓለም አቀፍ ሚዲያዎች የተሰራጩ ዘገባዎች እንደሚያመለክቱት ቃኒ ከሟቾቹ መካከል አልነበረም። ወደ ተቋሙ ውስጥ ለመግባት በሚያስችለው ቅርበት ላይ ነበር። ነገር ግን በጣም በከፍተኛ እድለኛነት አሊያም በከፍተኛ ሁኔታ አጠራጣሪ በሆኑ ምክንያቶች ቦምቦቹ ሲወድቁ ውስጥ አልነበረም። በቴህራን ውስጥ የመጀመሪያው የህዝብ ምላሽ ቁጣ የተሞላ ነበር። ካሚኒ የበቀል እርምጃ እንደሚወስዱ መግለጫ ወጡ። ነገር ግን በአይአርጂሲ የውስጥ ደህንነት ውስጥ ድርጅቱን ከውጭ ጥቃት የመጠበቅ ኃላፊነት የተሰጠው ክፍል በዳሂያ ለተከሰቱት ክስተቶች የሰጠው ምላሽ ሐዘን ሳይሆን ስሌት ነበር። በአንድ ጥልቅ የማይመች መረጃ የተጀመረ ስሌት። ሃኒያ ደህንነቱ በተጠበቀው የቴህራን የእንግዳ ማረፊያ ቤት ውስጥ የውስጥ አክሰስ በሚፈልግ መሳሪያ ተገደለ። አሁን ደግሞ ናስራላህ የተገደለው ሄዝቦላህ በሚሰራው እያንዳንዱ የደህንነት ፕሮቶኮል በፍጹም አነስተኛ ቁጥር ያላቸው ሰዎች ብቻ ሊታወቅ በሚገባው ስብሰባ ላይ ነው። እናም በዚያ የስብሰባ ቦታ አቅራቢያ የነበረ አንድ የኢራን ከፍተኛ ባለስልጣን፣ የቁድስ ኃይል አዛዥ፣
የሂዝቦላህ ሚስጥራዊ ትዕዛዝ ግንኙነቶችን በቀጥታ ማግኘት የቻለው ሰው አሁንም የፀጉሩ ዘለላ ሳትነካ መትረፍ ቻለ። አንድ የማይቻል መትረፍ ተአምር ሊሆን ይችላል። በ6 ሳምንታት ልዩነት በአንድ ጠላት የተገኙ አክሲስ ኦፍ ሬዚስተንስ ውስጥ ያሉትን ሁለቱን ከፍተኛ ሰዎች ያካተቱ ሁለት የማይመስሉ መትረፎች ተአምር ሊባሉ አይችሉም። እናም ያ ጥያቄ በአይአርጂሲ የስለላ ክፍል ውስጥ መነሳት ጀምሯል። ችግሩ ኻሜኒ ራሱ ዋና አዛዥ አድርጎ የሾመውንና ተጠሪነቱ በቀጥታ ለጠቅላይ መሪው የሆነውን ኢስማኤል ቃኒን መጠየቅ እንዲሁ መረጃ የማጣራት ጉዳይ ብቻ አልነበረም። ከበላይ አካል ልዩ ፍቃድ የሚያስፈልገው ድርጊት ነበር። በ2024 የኢራን አክሲስ ኦፍ ሬዚስተንስ እየተዳከመ ብቻ ሳይሆን በ45 ዓመታት የእስላማዊ ሪፐብሊክ ታሪክ ውስጥ ታይቶ በማይታወቅ ፍጥነት እየፈራረሰና እየተንኮታኮተ ነበር። እንደ አውሮፓውያን አቆጣጠር ጥቅምት 16 2024 ያህያ ሲንዋር በጋዛ ሰርጥ ተገደለ። የጥቅምት 7 2023 ጥቃቶችን በግል ያቀደውና የመራው የሐማስ ወታደራዊ አዛዥ በእስራኤል እግረኛ ወታደሮች በራፋት አልሱልጣን ሰፈር ተገኝቶ ተገደለ። የሱ ሞት ኢራን ጋዛን በማስታጠቅና በገንዘብ በመደገፍ ለብዙ አስርት ዓመታት ያቋቋመችው ድርጅት የመጨረሻውን ወታደራዊ አመራር አስወግዷል። ተህራን የወክልና ስልቷ እንደሚሰራ ማረጋገጫ አድርጋ ለዓለም ያቀረበችው ድርጅት ወደ ፍርስራሽነት ተቀየረ። ከዚያም ታህሳስ 8 2024 በሶሪያ የበሺር አልአሳድ መንግስት ወደቀ። በቀጠናው የሚንቀሳቀሱ አማጺ ኃይሎች እያንዳንዱን የቀጠናውን የስለላ አገልግሎት በሚያስደነግጥ ፍጥነት በጥቂት ቀናት ውስጥ ደማስቆ ደረሱ። አሳድም ወደ ሞስኮ ሸሸ። ኢራንና የቁድስ ኃይል ስልጣኑ እንዲራዘም ዓመታትንና በቢሊዮን የሚቆጠር ዶላር ያፈሰሱለት አገዛዝ ከተህራን እስከ ሜዲትራኒያን ባህር ለሚደርሰው የመሬት ኮሪደር ህልውናው አስፈላጊ የሆነው ገዢ አካል ለዓመታት ወደ ሂዝቦላህ የሚላኩ የጦር መሳሪያዎች የሚያልፉበት ኮሪደር በአንድ ጀንበር ጠፋ። ሱሌይማኒ ለብዙ አስርት ዓመታት ሲገነባ የነበረው ስልታዊ መልክዓ ምድር በአንድ ሳምንት ውስጥ እንዳልነበር ሆነ። እንደ አውሮፓውያን አቆጣጠር በ2024 ከሐምሌ እስከ ታህሳስ ባሉት 5 ወራት ውስጥ ኢራን ሃኒያን፣ ናስራላህን፣ ሲንዋርንና አሳድን አጣች። አራቱ የአክሲስ ኦፍ ሬዚስተንስ ምሰሶች በተከታታይ እያንዳንዳቸው ከበፊቱ በበለጠ ፍጥነት ወደቁ። በተህራን በአይአርጂሲ አመራር ውስጥ ያለውን እያንዳንዱን የግል ውይይት የሚመራው ጥያቄ ማንም ሰው በይፋ ሊመልሶ የሚፈልገው አይነት አልነበረም። ይህ እንዴት በፍጥነት ተከሰተ? እስራኤል እንዴት በትክክል የትና መቼ መምታት እንዳለባት በእርግጠኝነት አወቀች? ቀዳዳዎቹ የቱ ጋ ናቸው? በኢራን ሲስተም ውስጥ በቤሩት በተከሰቱት ክስተቶች አቅራቢያ በአካል የተገኘና በህይወት መትረፍ የቻለ ብቸኛ ከፍተኛ አመራር ነበር። በእርግጥ በሱ ላይ ምንም አይነት መደበኛ ምርመራ አልተከፈተም። ስሙ በማንኛውም ይፋዊ ጥያቄ ውስጥ አልገባም። ነገር ግን በአይአርጂሲ የስለላ ክፍል ውስጥ መስከረም ላይ ባደረገው እንቅስቃሴ ላይ ያለው ፋይል አልተዘጋም። ከዚያም እንደ አውሮፓውያን አቆጣጠር በሰኔ 2025 የኢራን የመንግስት ሚዲያዎችና በርካታ የቀጠናው ማሰራጫዎች ቃኒ በእስራኤል ጥቃት መገደሉን ዘገቡ። ታሪኩ በፍጥነት ተሰራጨ። ዓለም አቀፍ የዜና አገልግሎት መስጫዎች ተቀባበሉት። የኢራን ከፍተኛ አመራር ስልታዊ በሆነ መንገድ መወገዱን ተንታኞች ደጋገሙት። ከዚያም የኢራን ባለስልጣናት ሌላ ዜና ወጡ። ቃኒ በህይወት አለ። ኢላማ በተደረገው ቦታ አቅራቢያ ስለነበር የመጀመሪያው ግራ መጋባት የሚጠበቅ ነው። ነገር ግን ከጥቃቱ በፊት አሁንም ቦታውን ለቆ ሄዷል። የተሻሻለው ዜና በተህራን ውስጥ ከሞቱ የበለጠ በብዙ መልኩ የሚጎዳ ምላሽ አስከተለ። እስራኤል ቃኒን ኢላማ አድርጋ ካመለጠ ያለ መረዳት የሚቻል የከሸፈ ኢላማ ነበር። ነገር ግን ቃኒ ማስጠንቀቂያ ከተሰጠው ስለሚደረገው ጥቃት የእስራኤል ወይም የአሜሪካ እቅድን የማግኘት እድል ካለው ወሳኝ ሰው ብቻ ሊገኝ የሚችል መረጃ ከተላለፈለት ጥያቄው ስለ እስራኤል ኢላማ አልነበረም። ኢራንን እጅግ በከፍተኛ ደረጃ ስለመክዳት ነበር። የአይአርጂሲ ጸረ መረጃና ጥበቃ ክፍል መጀመሪያ ላይ አንድ አቅጣጫ ላይ ከሚያተኩር ምርመራ ይልቅ እንደ ሰፊ የደህንነት ኦዲት የተቀረጸው ግምገማው ቀጥተኛ ጥያቄዎችን መጠየቅ ጀመረ። ከሰኔ አድማ በፊት ከፍተኛ የቁድስ ኃይል አዛዦችን እንቅስቃሴ የሚያውቀው ማን ነው? በዳህያ ውስጥ ያለውን የናስራላህ መሰብሰቢያ ቦታስ ማን ያውቀዋል? በየትኞቹ ቻናሎች ውስጥ ምን ተላለፈ? እና የነዚህ መስመሮች አክሰስ ያለው ማን ነው? መልሶቹ በተደጋጋሚ ወደ ድርጅቱ ክንፍ በመላው የኢራን ወታደራዊ አመራር ውስጥ
በጣም ሚስጥራዊና ሰፋ ያለ የመረጃ ተደራሽነት ወደ ያዘውና ቃኒ በበላይነት የሚመራው የቁድስ ኃይል ኦፕሬሽን ክፍል ይጠቁማሉ። የመረጃ ተንታኞቹ ላለፉት 18 ወራት በቁድስ ኃይልና አክሲስ ኦፍ ሬዚስተንስ ኢላማዎች ላይ እያንዳንዱን የእስራኤል ጥቃት ማለትም የፔጀር ኦፕሬሽን ዳህያን፣ የሰኔውን ክስተትና በሶሪያና በኢራቅ የቁድስ ኃይል ከፍተኛ መኮንኖች ላይ የተደረጉ ተከታታይ ግድያዎችን ሲመረምሩ አንድ ነገር ተረዱ። እያንዳንዱ ጥቃት ኢላማዎቹን የመታው በቀጥታ በቁድስ ኃይል በሚመራው ታረመረብ ውስጥ ነው። እያንዳንዱ ኦፕሬሽን ትክክለኛውን ጊዜ ማወቅ ዕውቀትን ይጠይቃል እና ቃኒ በአቅራቢያ በነበረበት በእያንዳንዱ አጋጣሚ ሁሉ በጥቃቱ ጊዜ አይኖርም። የጸረ ኢንተለጀንስ ክፍል የመጀመሪያ ግምገማውን በ2025 መገባደጃ ላይ አጠናቀቀ። ሰነዱ ቃኒን እንደ ውጭ ሰላይ አልጠቀሰውም። የኢራን ጸረ መረጃ ከሁኔታዎች ትንተና ባለፈ ተጨባጭ ማስረጃ ሳይኖር ያን ያህል ወሳኝነት ያለው መደምደሚያ በወረቀት ላይ አያሰፍርም። ነገር ግን ዋነኛ ተጠርጣሪ ሰው ተብሎ እንቅስቃሴውና ግንኙነቱ በድብቅ በክትትል ስር እንዲደረግ ሐሳብ ቀረበና ጸደቀ። ኢራን የሱሌማኒ ምትክ ስትል የጠራችው ሰው ከእያንዳንዱ የእስራኤል ጥቃት መትረፍ የቻለው ጀነራል ላለፉት 15 ዓመታት ከአፍጋኒስታን እስከ ሊባኖስ የቴህራንን በጣም ሚስጥራዊ የግንኙነት ኔትወርክ በመገንባት ያሳለፈው ሰው አሁን በራሱ ሰዎች እየተሰለለ ነው። በእስማኤል ቃኒ ላይ ክትትል የተጀመረው በ2025 የመጨረሻ ሳምንታት ነበር። የተካሄደውም እሱ እንዳያውቅ በድብቅ ነበር፣ ወይም የአይአርጂሲ የውስጥ የደህንነት ክፍል እንደዚህ አስቦ ነበር። ግንኙነቶቹ እንደተጠለፉ በማያስታውቁ ቻናሎች አማካኝነት እንቅስቃሴዎቹ ላይ ማጣራት፣ ስብሰባዎቹ ክትትል ይደረግባቸውና ከሌሎች ከፍተኛ ባለስልጣናት እንቅስቃሴ ጋር ክሮስ ቼክ ይደረጉ ነበር። የተመደቡት መኮንኖች የሚያደርጉት ነገር በአንድ ጀነራል ላይ የሚደረግ ምርመራ ብቻ ሳይሆን አጠቃላይ ሲስተምን መፈተሽ መሆኑን ተረድተዋል። ምክንያቱም የቁድስ ኃይል አዛዥ ለጠላት እየሰራ ከሆነ ጠላት ዘልቆ የገባው ወደ ኢራን ጦር ብቻ ሳይሆን ላለፉት 5 ዓመታት በኢራን የውጭ ኦፕሬሽን ዙሪያ እያንዳንዱ ውሳኔ ወደሚሰጥበት፣ እያንዳንዱ የውክልና ግንኙነት፣ እያንዳንዱ የጦር መሳሪያ ዝውውር ከቤሩት እስከ ባግዳድ እስከ ሳና ድረስ ያለው እያንዳንዱ ስውር ስራ የሚመራበት ክፍል ጭምር ነበር። ክትትሉ ከውጭ የኢንተለጀንስ አገልግሎት ጋር ስለመገናኘቱ ምንም ተጨባጭ ማስረጃ አላገኘም። ያስገኘው ነገር አጠቃላይ ንድፍ ነበር። በተለይ ከየካቲት 28 በፊት ባሉት ሳምንታት ውስጥ የቃኒ እንቅስቃሴዎች ያልተለመዱ አይነት ነበሩ። አንዳንድ ስብሰባዎችን ያለምንም ማብራሪያ ይሰርዛል። በተለያዩ አጋጣሚዎች ባለቀ ሰዓት እቅዱን ይቀይራል። እንደ አውሮፓውያን አቆጣጠር የካቲት 28 ማለዳ በፖስተር ጎዳና በሚገኘው ግቢ ውስጥ ካሚኒ ከፍተኛ ወታደራዊ አዛዦችን በሙሉ በአንድ ክፍል ውስጥ ሰብስቧቸው በነበረበት የሮመዳን ዝግጅት ላይ ተገኝቶ እንደነበረና ወዲያው እንደወጣ የቀጠናው የስለላ ዘገባዎች ከጥቃቱ በኋላ ባሉት ቀናት ባወጡት ዘገባቸው ገልጸዋል። ስለ ውስጣዊ ምርመራው ዕውቀት ካላቸው ግለሰቦች የተገኙ ዘገባዎች በቃኒ መሄድና በመጀመሪያው የሚሳኤል ፍንዳታ መካከል ያለው የሰዓት ልዩነት ከ8 እስከ 15 ደቂቃ እንደሚሆንና ከቴህራን በላይ ያለው ሰማይ በዚያች ከተማ ውስጥ ማንም አይቶ የማያውቀው ነገር ከመከሰቱ በፊት በመጨረሻዎቹ ደቂቃዎች ህንጻውን ለቆ መውጣቱን ገልጸዋል። በአረብ ባህርና በምስራቅ የሜዲትራኒያን ባህር ከሚገኙ ማዘዣዎች የተነሱ የአሜሪካ የክሩዝ ሚሳኤሎች በመላ አገሪቱ የሚገኙ የኢራን የአየር መከላከያ ተቋማትን ወደ ፍርስራሽነት ቀየሯቸው። F-35 አይ ስውር ተዋጊዎች ወደ ኢራን የአየር ክልል ተሻገሩ። 2 B-2 ቦምብ ጣይ አውሮፕላኖች ከ12 ሰዓታት በላይ በኢራን በናታንዝ ፎርድና ኢስፋሃን የሚገኝ የኒኩሌር መሰረተ ልማት እንደበደቡ። አሜሪካ ኤፒክ ፉሪና እስራኤል የሚያገሳ አንበሳ ሲሉ በሰየሙት ኦፕሬሽን ጥምረት በአንድ ጊዜ ከ2900 በላይ ኢላማ የተደረጉ ቦታዎችን አጠቁ። 30 ከባድ ጥይቶች በፖስተር ጎዳና ላይ ከመሬት በላይ ያለውን ህንጻ ወደሙት። ውድመቱ እጅግ ከባድ ነበር። ካሚኒ ከፍተኛ አዛዦች፣ እያንዳንዱ የብሔራዊ ደህንነት ምክር ቤት አባል ህይወታቸው አለፈ። የ30 ዓመታት የውክልና ጦርነት አርክቴክቶች በ60 ደቂቃ ውስጥ ጠፉ። እስማኤል ቃኒ ግን ከነሱ መካከል አልነበረም። በአይአርጂሲ የደህንነት ክፍል ውስጥ ለቃኒ መትረፍ የሰጠው ምላሽ እፎይታ አልነበረም። የካውንተር ኢንተለጀንስ ክፍሉ እየተከታተለው ነበር።
ያን ጧት በህንጻው ውስጥ እንደነበረና ትቶት የሄደውን ሁሉ የገደለው ጥቃት ከመድረሱ ከደቂቃዎች በፊት ሲወጣ ተመልክተው ነበር። የቀጠናው ዘገባዎች እንደሚያመለክቱት ቃኒ በሰዓታት ውስጥ በቁጥጥር ስር ውሏል። ምንም አይነት ክስ፣ ምንም አይነት መግለጫ የለም። በቀላሉ ሁሉም በህይወት የተረፉ ባለስልጣናት በድክረ ኻሜኒ ትርምስ ሲጣደፉ በትክክለኛው ቅጽበት ላይ ወሰዱት። ኢራናውያን በእርግጥ ከዚህ በፊት እንዲህ አይነት ሁኔታ ውስጥ ነበሩ። እንደ ቃኒ ከፍተኛ ባለስልጣን ጋር ሳይሆን ከራሱ ከሁኔታው ጋር። በጣም አስተማሪው ምሳሌ በኢስታንቡል ያለምንም ዱካ የጠፋው ጀነራል አሊ ሬዛ አስጋሪ ነበር። የቀድሞው የአይአርጂሲ ጀነራል እና የመከላከያ ምክትል ሚኒስቴር አስጋሪ የካቲት 2007 ወደ ቱርክ በተጓዘበት ከጠፋ በኋላ በኢራን ዳግመኛ አልታየም። ከዓመታት በኋላ ጉዳዩን የተከታተሉ የስለላ ምንጮችና የምርመራ ጋዜጠኞች ለሲአይኤ እና ለሞሳድ ስለ ኢራን ወታደራዊ መዋቅር፣ ከሂዝቦላህ ጋር ስላላት ግንኙነትና ስለ ቁድስ ኃይል ኦፕሬሽን መዋቅር ከዚህ በፊት ታይቶ በማይታወቅ ሁኔታ አሳልፎ የሰጠበትን መረጃ ይዞ ወደ አውሮፓ እንደሸሸ በሰፊው ደምድመዋል። ስለ መጥፋቱ በቴህራን በይፋ የተሰጠ መግለጫ ግን የለም። ከዚያም በመንግስት ቴሌቪዥን በአደባባይ የተገደለው የቀድሞ የኢራን መከላከያ ምክትል ሚኒስቴርና የኢራን ብሪታንያ ዜግነት የነበረው አሊ ሬዛ አክባሪ አለ። አክባሪ በብሪቲሽና በእስራኤል የስለላ ወንጀል ተከሶ ጥር 2023 ተገደለ። የሱ ጉዳይ የኢራን ጸረ መረጃ ለረጅም ጊዜ ሲፈራ የነበረውን እውነት አረጋግጧል። ሞሳድ በኢራን ውስጥ ተራ የመረጃ ሰጪዎችን ሳይሆን አጠቃላይ የሲስተም መዋቅሩን ማግኘት የሚችሉ ሰዎችን ስልታዊ በሆነ መንገድ ነበር የሚቀጥረው። እናም ያ ሂደት ውጤት ከማስገኘቱ በፊት ለዓመታት ለመጠበቅ ፈቃደኛ ነበር። በውጭ ሀገር የወኪል ምልመላና የያዝ ኃላፊነት የተሰጠው የሞሳድ ቲሜት ክፍል በ2000 እና በ2000ዎቹ መጀመሪያ ላይ ከኢራን ተቋማዊ አሰራር ጋር የሚሄድ ማዕቀፍ አዘጋጅቷል። ያ ማዕቀፍ የሪዮት ዓለም ክህደት የሚቻል ቢሆንም ከስንት አንዴ የሚገኝ አጋጣሚ መሆኑን ተገንዝቧል። በጣም የተለመዱት 3 መንገዶች በግል ሁኔታቸው ለዓመታት በአገልግሎት ላይ ያላቸው እምነት የተሸረሸረ ባለስልጣናት ላይ ማነጣጠር፣ የቤተሰብ ተጋላጭነቶችን መጠቀም ወይም ያለፈውን ባህሪና ተራማጅ አስተሳሰብ የሚያበላሽ የገንዘብ ማበረታቻ መስጠት የሚሉት ነበሩ። የቃኒ ጉዳይ ግን ከነዚህ ውስጥ አንዳቸውም ጋር አይገናኝም። ምንም የሚታወቅ የገንዘብ ችግር የለበትም። በውጭ ሀገር እንደ መጠቀሚያ ሆነው ሊያገለግሉ የሚችሉ የሚታወቁ የቤተሰብ አባላትም የሉትም። ከ4 አስርት ዓመታት በላይ ግልጽ የሆነና ለእስላማዊ ሪፐብሊክ ያልተቋረጠ አገልግሎቱ ጉዳዩን የበለጠ አስደንጋጭና ለመዝጋት አስቸጋሪ አድርጎታል። ምክንያቱም ጥያቄው ከሞሳድ ሳይሆን ከቃኒ የመጣ ከሆነ፣ ከመመልመል ይልቅ ግንኙነት ለመፍጠር መርጦ ከሆነ ጥያቄው እንዴት ተቀየረ የሚለው አልነበረም። ድንገተኛ ፍንዳታ ከታየበት ጊዜ ጀምሮ ምንና መቼ ሲያስተላልፍ ነበር? ከጥቃቱ በህይወት የተረፉት የኢራን የመንግስት ደህንነት ሰዎች ጥያቄ የካቲት 28 ቃኒን ማን አስጠነቀቀው የሚል አልነበረም። ሌላ ምን መረጃ ሰጣቸው? ለምን ያህል ጊዜ የሚለው ጥያቄ በስርዓቱ ውስጥ ማንም ሰው በይፋ አምኖ ሊቀበለው የማይፈልገው አንድ መልስ ነበረው። የካቲት 28 2026 በእስላማዊ ሪፐብሊክ ታሪክ ውስጥ ትልቁ የስለላ ውድቀት አይደለም። ትልቁ ውድቀት የተከሰተው ከ6 ዓመታት በፊት ጥር 3 2020 ምሽት ከባግዳድ አየር ማረፊያ ውጭ በሚገኝ መንገድ ላይ ነው። ቃሲም ሱሌማኒ የተገደለው የሆነ ሰው የት እንደሚሆን በትክክል ስለሚያውቅ እንጂ በተራ ግምት አልነበረም። አጠቃላይ ባግዳድን ሳይሆን አንድ ተርሚናል፣ አንድ መውጫ፣ አንድ የኮንቮይ መንገድ ላይ ባለ ልዩ ተሽከርካሪ ላይ። ያንን ጥቃት ውጤታማ ያደረገው ረዘም ላለ ጊዜ የተቀናጀ የቴክኒክ ክትትል ወይም የሱሌማኒን እንቅስቃሴ በቀጥታ ማግኘት ከሚችል ምንጭ የሚገኝ መረጃ ነበር። እስማኤል ቃኒ ደግሞ የሱሌማኒ ምክትልና ጥር 3 ምሽት ስለነበረው የሱሌማኒ የጉዞ መርሃ ግብር ጊዜና ሰዓት ትክክለኛ እውቀት ካላቸው ጥቂት ሰዎች አንዱ ነበር። የቁድስ ኃይል ከፍተኛ አዛዦች ጉዞ በተለመደው ወታደራዊ አስተዳደራዊ ቻናሎች ሳይሆን እንቅስቃሴውን በአስተማማኝ ሁኔታ ለማስፈጸም በሚያስፈልጉ ጥቂት ሰዎች ብቻ በተገደበ የውስጥ እቅድ ክፍል በኩል በልዩ ሁኔታ ነው የሚመራው። ሱሌማኒ ከሞተ በኋላ ባሉት ወራት ውስጥ ጥቃቱ እንዲሳካ ያስቻለውን የስለላ ውድቀት በተመለከተ አይአርጂሲ የውስጥ ግምገማ አካሂዷል። በዚያ ግምገማ ያን ምሽት የሱሌማኒን የጉዞ እቅድ የሚያውቅ እያንዳንዱን ሰው መርምሯል። የቴክኒክ ክትትልን፣ የባግዳድ አየር ማረፊያ የደህንነት ስርዓቶችን፣
የኢራቅ መንግስት ኮሚኒኬሽንን፣ በክልሉ ውስጥ የአሜሪካ የስለላ ስብስብን ተመልክቷል። የሱሌይማኒ የጉዞ መርሃ ግብር ከጥቃቱ በፊት ባሉት ሰዓታት ውስጥ ማወቅ ካለባቸው ጥቂት ሰዎች አልፎ ለሌላ ሰው ተሰጥቶ ሊሆን እንደሚችል ግምት ውስጥ አስገብቷል። በወቅቱ ቃኒን ስጋት አድርጎ ያየው አልነበረም። ተተኪ ነበር። ከቀብር ስነ ስርዓቱ በኋላ በሰዓታት ውስጥ በራሱ በኻሜኒ ተሾመ። ያ መደምደሚያ አሁን የተለየ ይመስላል። ቃኒ ከጥር 2020 በፊት ለአመታት ከሞሳድ ወይም ከሲአይኤ ጋር ሲሰራ ከነበረ የጀመረው በ2024 ሳይሆን ከአመታት አሊያም ከ10 አመታት በፊት ከሆነ ከሱሌይማኒ ሞት በኋላ የተካሄደው የውስጥ ግምገማ ምንም ውጤት ያላስገኘው ሰላዩ በውስጣቸው ስለነበር ነው። ግምገማው ምን እንደሚፈልግና በትክክል ምን እንደማይፈልግ ከማንም በላይ ጠንቅቆ ያውቅ ነበር። እናም የ21ኛው ክፍለ ዘመን ከባዱ የአሜሪካ ወታደራዊ ጥቃት ስኬታማ የሆነው በአሜሪካ የላቀ የስለላ ችሎታ አልነበረም። ይልቅ በሱሌይማኒ የቀብር ስነ ስርዓት ላይ ለአለቃው ሲያነባና ተተኪ ሆኖ ሲሾም የነበረው ሰው ለጠላት ሲሰራ ስለነበር ነው። እንደ አውሮፓውያን አቆጣጠር ከየካቲት 28 2026 ጥቃት በኋላ ባሉት ሳምንታት ውስጥ ጥበቃው አበቃ። በፖስተር ጎዳና ላይ ያለው ግቢ ተደርምሶ ጠቅላይ መሪው ሞቱ። እናም እስማኤል ቃኒ የኢራንን ከፍተኛ የውጭ ኦፕሬሽን ክፍል ለ5 ዓመታት ሲመራ የነበረው ሰው ከዚያ በፊት ለ15 ዓመታት ከአፍጋኒስታን እስከ ሊባኖስ የተሂራንን ኔትወርክ ሲገነባ የኖረው ሰው ምንም መግለጫ ሳይኖር ድንገት ከህዝብ እይታ ሙሉ በሙሉ ተሰወረ። ዝምታው ፍጹም ነበር። እናም በኢራን ስርዓት ውስጥ እንዲህ አይነቱ ዝምታ አንድ ትርጉም ብቻ ነው ያለው። ቃኒ ለ15 ዓመታት በመገንባት ያሳለፈው የአፍጋኒስታን ኔትወርክ ከሺዓ ትርክቶች ጋር ያለው ግንኙነት፣ የፋይናንሻል ቻናሎች፣ ከአሜሪካ ወረራ የተረፉት የስለላ ግንኙነቶችና ታሊባን አሁን ያለ ማዕከላዊ አቅጣጫ ቀሩ። ስለወደሙ ሳይሆን ነገር ግን የገነባውና ይዞት የቆየው ሰው ስለተሰወረ ነበር። አውታረ መረቡ ነበር፣ ግንኙነቶቹም ነበሩ። ነገር ግን የተረዳቸው ለብዙ 10 ዓመታት ያዳበረው የትኛውን አዛዥ የትኛው አደራዳሪ እንደሚያመንና የትኛው ሰርጥ እንደሚሰራ የሚያውቀው ሰው አሁን የለም። የወጣትነት ህይወቱን ሙሉ ባገለገለው ድርጅቱ ቁጥጥር ስር ብሎ በእስላማዊ ሪፐብሊክ የ46 ዓመታት ያልታየ ከፍተኛ ቅጣት ይጠብቀዋል። የአስጋሪና የአክባሪ ጉዳዮች ያ ቅጣት ምን እንደሚመስል አረጋግጠዋል። ፈጣንና ሚስጥራዊ ሆኖ በአንድ መንገድ ይጠናቀቃል። እስላማዊ ሪፐብሊክ ከሃዲናቸው ብሎ ከሚያምንበት ሰዎች ጋር አይደራደርም። ለትብብራቸው ዝቅ ያለ ቅጣት አይሰጥም። ከፍተኛ ኃላፊነት ላይ ያሉ ሰዎችን ጉዳይ ዓለም በቅርበት እንዲከታተለው ስለማይፈልግ ይፋዊ የክስ ሂደት አይኖርም። ፋይሉን በዝምታ በቋሚነት ይዘጋዋል። እስማኤል ቃኒ ያ ሰው መሆኑ በአይአርጂሲ ከፍተኛ የኃላፊነት ደረጃ ላይ ለአመታት ሲሰራ የቆየ የሞሳድ ወኪል ስለመሆኑ አሊያም በቀላሉ በዙሪያው ያሉት ሁሉ ያላገኙትን እድል አግኝቶ በህይወት የተረፈ ሰው ስለመሆኑ ይፋዊ መልስ ሊያገኝ የማይችል ጥያቄ ነው። እናም ላለፉት 5 ዓመታት አክሲስ ኦፍ ሬዚስተንስን በእያንዳንዱ ኦፕሬሽን በእያንዳንዱ ኢላማ በማፍረስ ያሳለፉ ሀገራት የስለላ አገልግሎቶች የምንጫቸውን ዕጣ ፈንታ ማረጋገጥ አይችሉም። ነገር ግን በእነዚህ አገልግሎቶች ውስጥ የ2024 እና 25 ጥቃት ውሳኔዎች በተላለፉባቸው ክፍሎች ውስጥ ተሂራን አሁን መጠየቅ የጀመረችውን ጥያቄ መልሱን የሚያውቁ ሰዎች አሉ። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው አጋሩን። ቻናላችን ለሌሎች ተደራሽነቱ ይሰፋ ዘንድ ሰብስክራይብ በማድረግ ቤተሰባችንን ይቀላቀሉ። በቀጣይ በሌላ ለየት ያለ የታሪክ ሁኔታ ተመልሰን እንገናኛለን። ለዛሬ በዚሁ አበቃን።